ጋብቻና ክብር የሴት ዋናው ኩራቷ ክብሯ ነው። እንድትከበር ትፈልጋለች። ስለ ክብሯ ስትል ሕይወቷን ለመስጠት ዝግጁ ናት። ጠቢባን የሴት ቃላት እውነት አላት ይላሉ። ባል በጥቂት መልካም ቃላት አማካኝነት ለሚስቱ ትንሽ ክብር ከሰጠ ወደሚፈልገው አቅጣጫ መውሰድ እንደሚችል ይገልጻሉ። በተቃራኒው አባቷና እናቷ ቢያከብሯትም ባሏ የማያከብራት ከሆነ ግን መኖሯን እንደ መኖር አትቆጥረውም። ወይንም በጓደኞቿ ዘንድ የተከበረ ሥራ ያላትና ከፍተኛ ክብር ያላት ሴት ብትሆንም ባሏ ክብር የማይሰጣት ከሆነ ግን በዓለም ላይ ባይተዋር ከሆኑት ሴቶች የበለጠ ባይተዋር ትሆናለች። በአንጻሩ ባሏ በተወሰኑ ቃላት የሚያወድሳት ሴት ደግሞ ተድላና መልካም ሥራ የሠራን ሰው ያህል ወይንም በሀገሩ ላይ ለውጥን ያመጣ መሪ ያህል የክብር ስሜት ይሰማታል። መንፈሳዊ እርካታንም ታገኛለች። ሰው በሕይወት ለመኖር አየር እንደሚያስፈልገው ሁሉ ሴትም ለመኖር እንክብካቤና ክብር እንደሚያስፈልጋት ማወቅ አለብን። ወንድ ለሚስቱ እንክብካቤ የማያደርግና የማያከብራት ከሆነ ምንም ነገር እንዳላደረገላት ይቆጠራል። እንዲሁም ሚስቱ ባይተዋር፣ ተስፋ ያጣችና ቀኑ የጨለመባት ትሆናለች። ብዙ ሰዎች ሚስቶቻቸውን አያሞግሱም። ለምን ተብለው ሲጠየቁ የውሸት አድናቂዎች ላለመሆን ስንል ነው ይላሉ። ነገር ግን ይህ ትክክለኛም ተገቢም እንዳልሆነም የሥነ ልቦና ባለሙያዎች ያስተምራሉ። ስለሆነም ቆንጆ ያልሆነችውን ቆንጆ ነሽ ይበላት፣ ራሷን የማትጠብቀውን ራሷን እንደምትጠብቅ ይንገራት፣ ታታሪ ያልሆነችውን ታታሪ ነሽ ወዘተ ብሎ ያድንቃት። እንዲህ አይነቱ ባል ውሸታም ወይንም እውነትን የማይወድ ሊመስለን ይችላል። ሐቁ ግን የተገላቢጦሽ ነው። የብዙ ሊቃውንት አባባል የሚያስተምረን ሴት ከሀብት ይልቅ ሙገሳ የምትሻ መሆኑን ነው። ይህን እውነታ አስመልክቶ አበው ሲተርቱ ሴትን ሀብት ያለው ያግባሽ ወይስ አፍ ያለው ቢሏት አፍ ያለው አለች ይላሉ። የይሁዳውያን ሊቃውንት ባል ሚስቱን እንዲያከብር በጋብቻ ውል ወረቀቱ ላይ በማስገደድ ያስፈርሙታል። ሴቷን ግን በባህሪዋም ሆነ በድርጊቷ ባሏን እንድታከብር አላስገደዷትም። ባል የሆነው ቢሆን በጋብቻ ወረቀቱ ላይ የተጻፈውን የመፈጸም ግዴታ አለበት። ሚስት በተለያየ ምክንያት ከቦታ ወደ ቦታ ላትንቀሳቀስ ትችላለች። እርሱ ግን ወደ ገበያ በሚሄድበት ጊዜ ሁሉ ጥሩ የሆኑ ስጦታዎችን ወይንም ማንኛውንም ስጦታ ገዝቶ ወደ ቤት ሊያመጣላትና ሊሰጣት ይገባል። የምታሰቃየኝን ሚስት እንዴት እንከባከባታለሁ? ስጦታስ ለምን እሰጣታለሁ ልትል ትችላለህ። ልታውቅ የሚገባህ ነገር ግን አለ። እርሱም ልጆችህን ለምታሳድግልህና ከኃጢአት ለምትታደግህ ሚስትህ ከዚያም በላይ ማድረግ እንደሚገባህ ነው። ባል ሚስቱን የሚንከባከብበትን ምክንያት ራምባም የተባለው ይሁዳዊ ሊቅ ሰው ሲያስረዳም ባል ሚስቱን ከራሱ የበለጠ እንዲያከብራትና ከራሱ የበለጠም እንዲወዳት ማድረግ አለበት። ምክንያቱም ገንዘብ ያለው ከሆነም ገንዘቡን ያገኘው በእርሷ ቸርነት ነውና፣ ደግሞም እርሷንን ትርፍ የሆነ ቃላት አይናገራት፣ በክብር ቃል እንጂ በንዴት አይናገራት ብሏል። ይሁዳውያን ሊቃውንት ባል ሚስቱንን ከሰውነቱ የበለጠ እንዲያከብራት አዘዋል። ስለሆነም ማክበርን በተመለከተ ለሴት የተሰጠው ትእዛዝ ለባል ከተሰጠው ትእዛዝ የተለየ መሆኑን ማወቅ አለብን። ይሁዳውያን ሊቃውንት
ባል ሚስቱንን ከራሱ የበለጠ ማክበር አለበት በማለት ያዘዙበት ምክንያት አላቸው። ምክንያቱም በይሁዳዊው ሕግ መሠረት ሴት ባሏን እንድታከብር የምትገደድበትና የምትፈርምበትን ሰነድ ስላላገኙ ነው። ሴት ባሏን የምታከብረው ባል በእግዚአብሔርና በሚስቱ በኩል የታዘዘውን ግዳይ ሲያከብር ነው። በእርግጥ ሚስት በቀጥታ ባሏን የምታከብር ከሆነ ይህ መልካም ስነ ምግባር ነው። ነገር ግን ባል ሚስቱ እንድታከብረው የሚሻ ከሆነ ይህ ትልቅ ጠባሳ ነው። ምክንያቱም ባል የሚያንጸባርቅ ሲሆን ሚስት ደግሞ የእርሱን ነጸብራቅ የምትቀበል ናትና። ስለዚህ ባል ሚስቱን ለማክበር በሚስቱ ላይ ማንጸባረቅ አለበት። በተቃራኒው ግን ሊሆን አይችልም። ማንኛውም ባል ሊያውቅ የሚገባው መሠረታዊ ነገር ቢኖር ክብርን የምትሻ ሴት ብቻ መሆኗን ነው። ወይም ሴት ከሁሉ አብልጣ የምትወደው ክብርን መሆኑን ነው። ውበትን ማድነቅ የት ድረስ ነው? ቄስ እሸቱ ለብዙ ጊዜ በወዳጅነት የኖረውን ጎረቤቱን በአንድ ነገር ተጣላው። እንዴት መልከ ጥፉና የምታስጠላ ሰው ነህ አለው። ሰውየውም ምንም እንኳ አስቀያሚ አድርጎ ቢሰራኝም ይህን ዕቃ አንተ ነህ ወይ የሠራኸው ብሎ መለሰለት። ቄስ እሸቱም ይህንን ነገር ሲሰማ በጣም አፈረ። ሰውየውም ማሸነፉን ስላወቀ እንዲህም አለ፣ በእርግጥ ጥሩ አድርጎም ሆነ እማስጠላም አድርጎ የፈጠረኝ ፈጣሪ ነው። ይህ ደግሞ የእርሱ ውበት ነው አለውና ቄስ እሸቱን ይበልጥ አሳፈረው። ከዚህ ላይ የምንማረው ነገር ቢኖር ሰውን የፈጠረው እግዚአብሔር ነው። እግዚአብሔር ደግሞ ሁሉንም የሰው ልጅ የፈጠረው ውብ አድርጎ ነው። ሰዎች ግን ባለማወቅም ይሁን በዘልማድ ውጫዊ መልክን ተመልክተው አንድን ሰው የሚያምር ሌላውን ደግሞ የሚያስጠላ ሲሉ ይደመጣሉ። ይህ ግን ፍጹም ስህተት ነው። ምክንያቱም አንደኛ እግዚአብሔር ሰውን ሁሉ የፈጠረው አሳምሮ ነው። ሁለተኛ ውበት እንደ ተመልካቹ ነው። እንደሚባለው ለአንዱ መልከ ጥፉ መስሎ የታየው ለሌላኛው በዓለም ተወዳዳሪ የሌለው ውብ ሆኖ ይታየዋል። ሦስተኛ የአንድን ሰው ውበት በውጫዊ መልኩ ብቻ መፈረጅን በርካታ የማኅበራዊ ሳይንስ ሊቃውንት ተገቢ አለመሆኑን ያስተምሩናል። እንደ እርሱ ገለጻ ውስጣዊ ውበት ወይም ዕውቀት፣ መልካም ጠባይ፣ ስለ ምግባር ወዘተ ከውጫዊ ውበት ወይም መልክ፣ ቁመና፣ አለባበስ ወዘተ በላይ ነው። ስለዚህ ማንኛውም ባል ሚስቴ አስቀያሚ ናት አይበል። ለሌላው የማይታየውና ለእርሱ የሚታየው ውስጣዊና ውጫዊ ውበት አላትና። በመሆኑም ሚስቱን በዓለም ካሉት ሴቶች ሁሉ የላቀችና የተዋበች እንደሆነች አድርጎ ማየት አለበት። ይህን ውበት የሰጣት ደግሞ እግዚአብሔር እንጂ ሰው አለመሆኑን ልብ ማለት ያስፈልጋል። ባል ዘወትር የሚስቱን ውበት ሲያደንቅላት የእርሷን ሕይወት የተሟላ ያደርገዋል። የባልና የሚስቱ መንገድም የተስተካከለ ይሆናል። ስለዚህ ባሏ በሙሉ አፍ በጣም ታምሪያለሽ ሊላት ይገባል። አንድ ገጠመኝ ላውጋችሁ። አንድ ጊዜ አንድ ሰዎች መልኳ በጣም የሚያስጠላ የሚሏት ሚስት አገባ። ከዕለታት አንድ ቀን ጓደኛውን ወደ ቤቱ ጋበዘው። ያ ጓደኛውም በመስተናገድ ላይ እያለ የጓደኛውን ሚስት ተመለከተና አሁን ይችን መልከ ጥፉ ሴት ሚስት ብለህ ታገባታለህ? ይለዋል። ባል ሚስቱን ስለሚወዳት ጓደኛውን እንዲህ ይለዋል፣ ናማ በዚህ በኩል ሁነህ ተመልከታት፣ አቤት ስታምር ብሎ ትርፍ። ጓደኛ ተብዬ ምን ይመልስ?
በአድናቆት አፉን ከፍቶ ቀረ። ውበትሽ ሳበኝ ስትላት መናቅህ ነው ወይስ ማድነቅህ ካለችህ በጣዕምና በሽታ መከራከር አይቻልም በላት። ይህ ደግሞ ጣዕም ነው። በእኔ ዓይን አንቺ በዓለም ካሉት የውቦች ውብ የቆንጆዎች ቆንጆ ነሽ ልትላት ይገባል። በሐሳብህ ጠንካራ መሆን አለብህ። ምንም እንኳ ሚስጥሩን በመጠርጠር እውነቱን ለማወቅ እየደጋገመች ብትጠይቅህም ሐሳብህንን በማጠናከር እነዚህን ቃላት በተደጋጋሚ ልትነግራት ይገባል። ሁሉም ነገር እውነት ነው ልትላት ይገባል። እግዚአብሔር የሰጣት እንከን የማይወጣላት ውበት ነውና ሚስት የሌለው ሰው ሁሉ ደስተኛ አይደለም። በዚህ አባባል የሚያምን ሰው ሁሉ ሚስቱን የኔ ደስታ ሊላት ይገባል። በዚህ አባባል ዓላማ በቤት ውስጥ የዚህ አባባል ዓላማ በቤት ውስጥ ሰላምንና ደስታን ለመፍጠር ነው። ከሚስቱ ጋር በሰላም የሚኖር ደስተኛ ይሆናል። ጠቢባን ጥሩ ሚስት የባሏን ዕድሜ ታረዝማለች ይላሉ። እያንዳንዳቸው ለየብቻቸው የሚኖሩ ከሆነ ግን በእርግጥ ምንም የደስታ ስሜት ሊሰማቸው አይችልም። ብቻን መኖር በረከት የለውም። ስለዚህ ሚስቱን የኔ ቡራኬ ወይንም የኔ በረከት ይበላት። ያለ አጥር መኖር መልካም አይደለምና የሕይወቴ አጥር ይበላትኝ። ብቻን መኖር ጥሩ አይደለምና የኔ ውበት ይበላትኝ። ያለ ሚስት ብቻውን የሚኖር ሰው እንደ ሰው አይቆጠርም። ስለዚህ እኔ ያላንቺ ሰው አይደለሁም ይበላትኝ። እኔ ያላንቺ ዋጋ የለኝም ይበላትኝ። ያላንቺ ሰባራ ሸክላ ነኝ ይበላትኝ። ከዚህ ላይ በደንብ ጠለቅ አድርገን መመርመርና ማወቅ ያለብን ምንም አይነት የማጭበርበርና የውሸት ቃላት አለመጠቀማችንን ነው። ይህም የሚሆነው በእውነት በሐቅ ጉዳዩንን የመረመርነው እንዲሆን ብቻ ነው። በኦሪት ላይ በዓመት ባሎችም ትደሰታለህ ሲል በኦሪት ዘዳግም ምዕራፍ 16 ቁጥር 4 ላይ ተጽፏል። ሴት የደስታ ቁርባን የማቅረብ ግዴታ የለባትም። በዚህ ፈንታ ባሏ ያስደስታታል። ለሴት ልጅ የደስታዋ ሁሉ መሠረት ባሏ ብቻ ነው። ይህ በኦሪት ላይ ያለ ተጨባጭ ነገር ስለሆነ ማረጋገጫ አያስፈልገውም። የሴት የደስታ ምንጭ ባሏ ነው። ባሏ የሚያስደስታት ነገር ስታጣ ግን የደስታ ምንጯ ይነጥፋል። ስለዚህ ዘወትር ባል የአክብሮት ቃላትና የውዳሴ ቃላትን ካንደበቱ ማውጣት አለበት። ለምሳሌ እጆችሽ ሲያምሩ፣ ምግቦችሽ ሲጣፍጡ፣ ቀሚሶችሽ ሲያምሩ ወዘተ ብሎ ቢናገራት ያስደስታታል። የሚጠቀምባቸው ቃላት ምንም እንኳ ዘወትር አንድ አይነት ቢሆኑም ከመናገር ግን መቆጠብ የለበትም። የሴት ተፈጥሮ በልቧ ውስጥ ያለውን ማውጣት ነው። ስለዚህ ተፈጥሮዋ ስለሆነ ያለባትን ጎደሎ ሁሉ ለባሏ ትነግረዋለች፣ ምሬቷንም ትገልጽለታለች። ብዙ ባሎች ግን የሚስቶቻቸውን አቤቱታና ምሬት ሲሰሙ እውነታነት የሌለውና ዋጋ ቢስ ያደርጉታል። ባል ሚስቱን እንደሚረዳት፣ ገበያ ወጥቶ ለቤት የሚያስፈልገውን ሁሉ እንደሚገዛላት፣ ፈገግታ እንደሚያሳያት፣ ሐሳቦቿን ሁሉ እንደሚደግፍላት ወዘተ ያስባል። ይህን ሁሉ እያሟላም የምታማርር አድርጎ ያስባል። እናም ልዩ የሆነ ችግር እንዳለባት አድርጎ ይቆጥረዋል። እንዲያውም አንዳንድ ባሎች ለምንድነው ሁል ጊዜ የምታማርሪው በማለት በቁጣ ይጠይቋታል። ምላሿንም በተከፋና በሐዘኔታ በተሞላበት ፊት ትገልጽላቸዋለች። ነገር ግን በጥሩ ቃላት
ቢያነጋግሯት ኑሮ እጅግ ደስተኛ ፊት ታሳያቸው ነበር። አንድ ሀብታም ሰው ልዩ የሆነች በጣም ክፉ ሚስት ነበረችው። ዘወትር ታዋረደዋለች፣ ትሰድበዋለች። ምግብ በጊዜው አዘጋጅታለትም አታዘጋጅለትም፣ አታቀርብለትም። እንካ ብላ አፈር ብላ ትለዋለች። ከዕለታት አንድ ቀን ሀብታሙ ሰውዬ ወደ ቄስ ዘንድ ሄዶ ያለበት ችግር ሁሉ ዘርዝሮ ነገረው። ቄሱም እንዲህ አለው፣ ታዲያ አሁን ሚስትህን መፍታት ትፈልጋለህን? ሲል ጠየቀው። ሀብታሙ ሰውዬም አዎ አለው። እንግዲያውኑ ለአንተ የሚሆን ምክር አለኝና ልምከርህ አለና ንግግሩንን ቀጠለ። ስለት ተስሎ ስለቱን የማይፈጽም ሰው ሚስቱ ትሞታለች። ስለዚህ ትልቅ ስለት ትሳላለህ። ይኸውም ቤት ለሌላቸው ሴተኛ አዳሪ ሴቶች ቤት እሰራለሁ ብለህ መሳል ነው። ስለቱን ሳትፈጽም ከቀረህ ሚስት ትሞታለች። ምክንያቱም አንተ ስስታም ሁነሃልና በዚህ ምክንያት ትሞታለች። አንተም ከእርሷ ትላቀቃለህ፣ ሀብቱንም ሁሉ ብቻህን ትወርሳለህ፣ የሚካፈልህ የለም አለው። የቄሱ ምክር ሀብታሙን ሰው አስደሰተውና ወዲያውኑ በሚኖርበት ማኅበረሰብ ውስጥ ቤት ለሌላቸው ሴተኛ አዳሪዎች ቤት ለመስራት ስለት ተሳለ። ስለቱን እንደተሳለ ቄሱ እንዲህ አለው፣ ቃባላ በተባለው የይሁዲ መጽሐፍ እንደተጻፈው ሰው የተሳለውን ስለት ካልከፈለ በእርግጥ በ2 ወር ውስጥ ሚስቱ እንደምትሞት ያውቃል። ስለዚህ 2 ወር ውስጥ ሚስቱንን በጣም እንዲያከብራት፣ የምትጠይቀውን ሁሉ እንዲሰጣት፣ የምትፈልገውንም የጌጣጌጥ አይነት ሁሉ እንዲገዛላት ወዘተ ካህኑ መከረው። ሀብታሙ ሰውዬም ምክሩን ከልቡ ተቀበለው። ምክንያቱም ከጥቂት ቀናት በኋላ ሚስቱ ትሞታለችና የገዛላት ሁሉ ነገር የእርሱ እንደሚሆን ስላወቀም ለመግዛት ፈጠነ። በዚያች በቀራት ትንሽ ጊዜ ቢያከብራትና ብትደሰት ምን ግዱ? ለትንሽ ጊዜም ቢሆን የአእምሮ እረፍት አግኝታ ብትሞትስ ምን ግዱ? ስለሆነም ሀብታሙ ሰውዬ የቄሱ ምክር ተቀብሎ ሚስቱንን ማክበር ጀመረ። ሊያስደስታት ጌጣጌጦችንም ይገዛላት ጀመር። ስስታሙ ባሏ ያከብራትም ጀመር። እርሷም በሰፈረው ቁና መስፈሩን ጀመረች፣ አከበረችው። ፍላጎቱ ልታሟላለትና መልካም ልትሆንለትም ጀመረች። ሀብታሙ ሰውዬ ሚስቱ ወደ መልካም ነገር የተለወጠች መሆኑን አየ። ወደ ቄሱም ሂዶ እኔ ሐሳቤን ላነሳ እፈልጋለሁ፣ ሚስቴ እንድትሞት አልፈልግም አለው። ቄሱም ስለቱን ተስልሃል፣ ግን የተሰልከውን ስለት ካልፈጸምህ ሚስትህ ትሞታለች አለው። ሀብታሙ ሰውዬም ምርር ብሎ አለቀሰና ቄሴ ሚስቴ እንድትሞት አልፈልግም፣ ስለቱን ለማፍረስ መንገድ የለም ወይ አለው። ቄሱም ሚስትህ እንዳትሞት ብቸኛው አማራጭ የተሳልከውን ስለት መፈጸም ነው አለው። ሀብታሙ ሰውዬም ቤት ለሌላቸው ሴተኛ አዳሪዎች ቤት ስለሰራላቸው ሴተኛ አዳሪዎችም ቤት አገኙ። በቄሱም አማካኝነት በባልና በሚስቱ መካከል ሰላም ሰፍኖ ለረጅም ጊዜ በተድላና በደስታ ለመኖር በቁ። ከዚህ ታሪክ የምንማረው ትልቅ ትምህርት አለ። ታሪኩን እንደተከታተልነው የሰውየው ሚስት ክፉ የሆነችው ሰውየው ስስታም ስለሆነና ሚስቱን በጥሩ ዓይን ስለማያያት ነበር። ነገር ግን የቄሱን ምክር ተቀብሎ ሲያከብራት፣ ሲያወድሳት ወዘተ ግን ጥሩ ሚስት ሆነች። ስለዚህ ከቄሱ ምክር በፊት ሚስት ያሳየችው ስህተት በሙሉ የባልየው ስህተት ነበር ማለት ነው። እንግዲህ ከዚህ ታሪክ መዘን የምናወጣው ትልቅ ትምህርት ባል ሁሉ ሚስቱን ሁል ጊዜ ሳያቋርጥ ማወደስ፣ ማክበርና መውደድ እንዳለበት ነው። እንደምትወዳት እንድታውቅም ጸልይ። ስለዚህ ባል
ሚስቱ ሁል ጊዜ የሚወዳት መሆኑን እንድታውቅ እግዚአብሔርን ይለምን። ሚስቱን የሚሄስ ባል ለሚስቱ ፍቅርን የማያሳያት ከሆነ ባሏ እንደማይወዳት በማሰብ ራሷንን ታሳድደዋለች። የሞት ስሜት ነው የሚሰማት። ሴት ባሏ እንደማይወዳት ከተሰማት ከሐዘን የተነሳ ራሷንን ትስታለች። ባሏ እንደማይወዳት ድምዳሜ ላይ ከደረሰች ደግሞ ትቀውስና በቁጣ ትሞላለች። ሐዘንና ተስፋ መቁረጥም በራሷ ላይ ይሰፍናሉ። ስለዚህ ዘወትር ሚስትህን ማወደስ እንጂ የቁጣ መንፈስ በፍጹም ልታሳያት አይገባም። የቁጣ መንፈስ የምታሳያት ከሆነ ባሌ እኮ አይወደኝም ከሚል ድምዳሜ ነው የምትደርሰው። እንደምትወዳት እንድታውቅ የምትናገረውንና እንቅስቃሴህንን እንድትረዳህና እግዚአብሔር ልብ እንዲሰጣት መጸለይ አለብህ። ይህን የምታደርግ ከሆነ ሚስትህን እንደምትወዳት በግልጽ የሚያሳይ ይሆናል። የዞሃር መጽሐፍ በኦሪት ዘፍጥረት ምዕራፍ 48 የተጻፈውን ሲያብራራ ባል ሚስቱን የማክበር ግዴታና በቤት ውስጥ ላሉት ተግባሮች ሁሉ ሙሉ ኃላፊነትን ለሚስቱ መስጠት አለበት ይልና ባል ከሚስቱ ጋር የፍቅር ጨዋታዎችን መጫወት እንዳለበትም ይገልጻል። በመጀመሪያም እግዚአብሔር ለአዳም ሴትን አመጣለት። ከዚህ ላይ የምንማረው አባትና እናት ለሙሽራይቱ ምን አይነት ባህሪ ማሳየት እንዳለባቸው ነው። እስከ 80ኛው ቀን ድረስ አባትና እናቷ ስህተቷን መመርመርና ለመረዳት ማብቃት አለባቸው። መጀመሪያ ለእርሷ የሚያስፈልጓትን በመተው ባሏን ማክበር እንዳለባት ነው። ይህ ከሆነ ደግሞ ባሏ ከእርሷ ጋር ለመዋሃድ ይመጣል። እርሱ የቤቱ ምሰሶ ነውና እርሱም የቤቱንን ኃላፊነት ለእርሷ ሊሰጣት ይገባል። ከአባታችን ያዕቆብ የምንማረው ነገር አለ። ከቦታው ከደረሰ በኋላም ስለ መሸበት በመጀመሪያ ደረጃ ወደ እርሷ ለመግባት ፈቃድ ነው የጠየቀው። ከዚያ በኋላ በዚያ ተኛ። ከሚስቱ ጋር ውህደት ለመፍጠር የሚፈልግ ሰውም መጀመሪያ የእርሷንን ፈቃድ መጠየቅና በቃላት ማስደሰት ይገባዋል። በጎ ፈቃዷ ካልሆነ ግን ከእርሷ ጋር አይተኛም። ስለዚህ ከሚስቱ ጋር ወሲብ ለመፈጸም የሚፈልግ ሰው ሊያስደስታትና ፈቃደኛነቷን ሊጠይቅ ይገባል። ይህም አይሆን ከሆነ ግን ከእርሷ ጋር መተኛት አይፈቀድም። ማንኛውም ሰው ከዚህ መማር ያለበት ቁም ነገር አለ። ይኸውም ሚስቱን የማያወድስና ከፍ ከፍ የማያደርግ ሰው ሚስት ማግባት እንደሌለበት ነው። በተጨማሪም ሚስቱን ማስደሰት የማይችልም ሰው ከሚስቱ ጋር ወሲብ መፈጸም እንደሌለበት ነው። ሴቷ የቤቱ ዋና ምሰሶ ናት እና ንግሥት ናት። የአገሩንም ሕዝብ ሁሉ ወደ ንጉሡም ከእግዚአብሔር ቤት አወረዱት። የአገሩንም ሕዝብ ሁሉ ወደ ንጉሡም ከእግዚአብሔር ቤት አወረዱት። መጽሐፈ ነገሥት ካልዕ ምዕራፍ 11 ቁጥር 19 ከሚለው የመጽሐፍ ቅዱስ ጥቅስ የምንማረው ምንም እንኳ ንጉሥ የሚተኛበት የወርቅ አልጋና የተከበሩ የሌሊት ልብሶች የተነጠፈበት ቢሆንም ለሴቷ አልጋውንን በመልቀቅ ለእርሱ የድንጋይ አልጋ ያዘጋጅለት፣ በተዘጋጀለት ድንጋይ አልጋ ላይም ይተኛ የሚለው ነው። ሴት በቤቷ ንግሥት ናት። በመሆኑም እጅግ አስደሳች በሆነው ዓመት በዓል ቀን ባሏን በመኝታ ክፍሉ እንዳይተኛ ብትከለክለው እንኳ ባል ቃሏንን ሊሰማ ይገባል። ባል ሚስቱን ልክ እንደ መኮንን ወይንም ባለማዕረግ ራሱን ደግሞ
እንደ ተራ ወታደር መቁጠር አለበት። ወታደር የአዛዡን ቃል እንደሚቀበል ሁሉ እርሱም ያለምንም ክርክር የሚስቱን ቃል መቀበል አለበት። ልክ እንደ ተራ ወታደር መሆን አለበት። ባልየው በጣም የተማረ ሰው ሊሆን ይችላል። በእርሱ ላይ የተሾመችው መኮንን ግን ማንበብና መጻፍን እንኳ በቅጡ የማታውቅ ትሆን ይሆናል። ቢሆንም አለቃው የሚያዘውን ትእዛዝ መስማትና መፈጸም አለበት። ስለሆነም ባል ሁሉ ወደ ቤት ሲመጣም የእርሱን ዕውቀትና ችሎታ ወደ ጎን በመተው ወይንም የጦር ኃይሎች አዛዥ ወይንም ጠቅላይ ሚኒስትር እንኳ ቢሆን ያለምንም ክርክር የሚስቱን ቃል ይስማ። ባል ምንጊዜም ቢሆን ሚስቱን ማክበርና ማወደስ አለበትኝ። እነዚህን ቃላቶች ነው ሰው ለሚስቱ ማለት ያለበት። ልትወዳትና ልትፈልጋት ይገባል። የፍቅር ስሜትንም ልታለብሳት ይገባል። አዳም ለሚስቱ ለሔዋን ያለውን የፍቅር ቃልም አስታውስ። አጥንትሽ አጥንቴ፣ ስጋሽ ስጋዬ ነው፣ እንዴት ልተውሽ እችላለሁ? ብርሃኑን ሲያንጸባርቅባትም አጽምሽ አጽሜ ነው አላት። በእርሱና በእርሷ መካከል ምንም አይነት ልዩነት የሌላቸው መሆኑን ለመግለጽ ልዩ የሆነ መንፈሳዊ ኃይል ያላቸው መሆኑን ማሳየት አለበትኝ። ከዚህም በላይ የሚከተሉትን ሁሉ የፍቅር ቃላት መናገር ይገባል። ሚስቴ ለአንቺ ምሳሌ የምትሆን ሴት ለማግኘት ያስቸግራል። የቤቴ ክብር ነሽ። ሁሉም ሴቶች በሰዎች ፊት ዝንጀሮ ይመስላሉ። አንቺ ግን የሴቶች ሴት፣ የቆንጆች ቆንጆ፣ የውቦች ውብ ነሽ። የሴቶች ሁሉ ሴት ነሽ፣ ባህርሽም እንከን የለውም ይበላት። ሚስቱን ብቻ ነው እንጂ ሴት ማለት ያለበት። እንግዳ ሴቶቹን አይቶ ይህች ሴት ናት ማለት የለበትም። ምክንያቱም እርሷ የሌሊት ዕውቀት ናትና። በእነዚህ ሁሉ የፍቅርና የአክብሮት ቃል ሚስቱን ዘወትር ባወደሳት ቁጥር ፍቅርንና መውደድን ይጨምርላታል። በመጽሐፈ ምሳሌ ምዕራፍ 31 ቁጥር 29 እንዲህ ሲል ተጽፏል። ብዙ ሴቶች መልካም አድርገዋል፣ አንቺ ግን ሁሉንም ትበልጫለሽ። በመሆኑም ባል ሚስቱን ከሁሉም ሴቶች የላቀ ጸባይ ያላት መሆኑን ሲነግራት እርሷን ፍቅርና መውደድን በሰፊው ቁና ታሳፍሰዋለች። ይህ ሁሉ ነገር ያስፈለገው ሰው ሚስቱን በምን አይነት ባህሪና ጸባይ መምራት እንዳለበት ለማስተማር ነው። አዳም ሚስቱን ምንም አይነት ክፉ ነገር አልተናገራትም። እርሷ ያለችውንም ከእግዚአብሔር ትእዛዝ አስበልጦ ፈጽሟል። ለሚስቱ ፍቅር ሲል ከፍተኛ ቅጣትንን በእግዚአብሔር ዘንድ የተቀጣ የመጀመሪያው ሰው ነበረ። እርሷንን የሚመስል ከዓለም እንደሌለ ነው ይነግራት የነበረው። ከዚህ የምንማረው ሰው ሚስቱን በተቻለው መጠን ሁሉ ከፍ ከፍ ማድረግና ማወደስ እንዳለበት ነው። ከነተረቱ አፍ ያለው ያግባሽ ወይስ ገንዘብ ያለው ቢሏት አፍ ያለው አለች ይባላል። ይህ የአበው አባባል የሚያስተምረው ሴት ከሀብት ይልቅ ሙገሳን የምትሻ መሆኑን ነው።